እኔ እንዳልኳችሁ ይሄንን ነገር ማናችንንም ይሁን ማናችንን ጠብቀው ነው ወይም ደግሞ ይሄ ነገር ይሆናል ብለን አናስበውም ብዬ ነው ማስበው ማለት ነው። ምክንያቱም እኛ ጠበቅነው የነበረው ትላንት ያ ልጅ ሲባረር ወይም ደግሞ ያንን ልጅ አይ በቃ አሁንስ አብርሽን መንካት የለብህም እሱን ስትነካው ለኔም ደስ አይለኝም። ምንም ቢሆን እኮ ምንም የልጄ አባት ነው። መጥፎ ነገርና እንዲሁም ደግሞ ጥሩ ነገራቶችን አብረን አሳልፈናል። ይሄ ማለት ደግሞ አሁን አንተ የምታደርገው ነገር ለኔ ደስ ይለኛል ሳይሆን እኔን እያስቆጣኝ ስለሆነ ከዚህ በኋላ ለሱ ይህንን ነገር ካደረከበት ወይም ደግሞ ይህንን ነገር ካደረስከበት ነገና ከነጎዳ እኔም ላይ የሆነ ነገር ማድረግህ የማይቀር ነገር ነው። ስለዚህ እባክህን አሁኑኑ በአክብሮት ከቤቴ ውልቅ በልልኝ ስትለው አየን። ከዛን ደግሞ እኛ ማሳ ይልልል በቃ አሁንስ አቶ አብርሽና እንዲሁም ደግሞ ወይዘሮ ሩታ አብሮ ይሆናሉ ብለን ጠበቅን ማለት ነው። ዛሬ የጠበቅነው የነበረው እነሱ አብሮ ይመጣሉ። እነሱ ደግሞ ወይም እኔ የጠበቅኩት የነበረው ሩታ አብርሽን ይቅርታ ትጠይቀዋለች ብዬ ነበር የጠበቅኩት የነበረው ማለት ነው። ነገር ግን ደግሞ ነገሩ እኛ ያሰብነው ሳይሆን እኛ እንደላሰብነው መጣ ማለት ነው። ምን መጣ? አቶ ዳንኤል መጥቶ ካች ብለዋል ማለት ነው። ለዛውም ሲመጣ ምን የመሰለ አበባ ተሸክሞ ከዛን ደግሞ የሩታን ቤት አንኳክቶ ግቢት ይላል። እሷም እንዳያችሁት ነው። እሱንም አህለን ብላ እየተቀበለች እንዲሁም ደግሞ አበባውንም አህለን ብላ እየተቀበለች ነገሩ እኛ እንዳሰብነው ሳይሆን እንደላሰብነው ሆና ማለት ነው። ይሄንን ያያንዳንዱን እኛ ብናይም ነገር ግን ደግሞ ከኔ ከራሴ ጭምር አንደኛው እኔ ራሴ ነኝ። ይሄንን ነገር ጠብቀን ይሄ ነገር እንደዛ ይሆናል ብላችሁ አስባችሁታል? እኔ ግን አላሰብኩትም። እኔ ያሰብኩት የነበረው ቀደም ብዬ እንደነገርኳችሁ የሚመጣው ወይም ደግሞ አብሮ የሚመጡት እና አብርሽና እነ ሩታ ነው ብዬ ያሰብኩት የነበረው ማለት ነው። ምክንያቱም ይሄ ዳንኤል ከዚህ በፊት በህይወታቸው ገብቶ አልወጣም ብሎ ካንቺ ውጪ አይኔ ወደ ውጭ አያይም አንቺንና አንቺን ብቻ ነው የሚያየው። ስለዚህ እባክሽን እያላ ብዙ ነገር ሲያስጨንቃትና እንዲሁም ደግሞ ብዙ ነገር ሲወቅሳት አይተን ነበር ማለት ነው። ይሄ ማለት ደግሞ አሁን እሱ ተመልሶ መጣ ማለት እሱን ደግሞ ተመልሶ እንደመጣው እና አየን ማለት ነገሩ ገና መቼ ተጨረሰ ገና አልተጀመረም ማለት እንችላለን። ምክንያቱም ከዚህ በፊት የተፈጠረውን የእያንዳንዱን ስላየን ማለት ነው። ይሄ ማለት ደግሞ አሁን ሩታ ህይወት ተመልሶ መጣ ነው አይደል? ይሄ ማለት ደግሞ በቀላሉ አሁንም እንዲሁ አቶ አብርሽ ነገሩን የቻለው ነው የሚለው እኔ ምንም የሚለው ነገር የለኝም። ነገሩን ቻለው ነው እንደ በቃ ያንታም እዛው ማን ነበረች ትላንት ለሷ ጥሩ መልስ መልሶላት ነበር። ምክንያቱም ማናት ያቺ እንትና ማለት ነው ሄርሜላ ማለት ነው። እባክህን ፈርቻለሁ እንዲሁም ደግሞ ብዙ ሰዎችም ስላስፈራሩኝ እኔ ፈርቻለሁ ምድሩሽን እያለችው ነበር። ከዛን ደግሞ እንኳንም እሷን አይ እኔ ከጎንሽ ነኝ መቼም ቢሆን መቼ ካንቺ ሊሪቅ አልችልም ምናምን እያላት ነበር። አሁን እንዳለው እኔ ሳስበው ነገሩ እሱ ከሷ እንዲቀጥል እንዲሁም ደግሞ ሩታ ካና ዳንኤል ይቀጥላሉ ይመስለኛል። ምክንያቱም ወይስ ይሄ ዳንኤል ሲመጣ አብርሽ ተናዶ ያቺን ትተዋት ወደ ሄርሜላን ትተዋት ወደ ሩታ ይመጣል ብላችሁ ታስባላችሁ? ወይስ ደሞስ አይም ይቀጥላሉ እነሱም ይሄም እነሱ ማን ነው ይሄ ዳንኤልና እንዲሁም ደግሞ ሩታ አብሮ ይቀጥላሉ ብላችሁ ታስባላችሁ ማለት ነው። እኔ አንዳንዴ በእርግጥ ይሄ ነገር ግራ ቢያጋባንም ግራ ያጋባል ያኔ ነገሩ ትንሽ ከበድ ይላል ማለት ነው። ይሄም ማለት ደግሞ እንዴት ከበድ ይላል ብትሉ ከዚህ በፊት ከስንት መከራ ስቃይና በኋላ ነው ከሩታና እንዲሁም ደግሞ ከአብርሽ ህይወት የወጣው ማለት ነው። ማን ይሄ ዳንኤል እኔ ራስ ወዳድ ሰው በጣም ነው የሚያስጠላኝ። የምሬን ራስ ወዳድ ሰው በጣም ያስጠላኛል። ይሄ ዳንኤል በጣም ራስ ወዳድ ነው ማለት ነው። እንዲሁም ደግሞ የሰው ህይወት ላይ ያኔ ጣልቃ ግብት የሚል ሰው በጣም ነው የሚያስጠላኝ። ያኔ ከሚያስጠላሽ ነገር አንዱ ቢባል ይሄ ነው። በሰው መካከል ማይቶ ጣልቃ የሚገባ ሰው እንዲሁም ደግሞ
እንደዛው ያኔ በጣም ራስ ወዳድ ሰው በጣም ነው የሚያስጠላኝ። ይሄንን ሲላችሁ ይሄ ማን ነው ዳኒ በጣም ራስ ወዳድ ነው ማለት ነው። የምሬን ሲበዛ ራስ ወዳድ ነው። ያኔ ከኔ በላይ ማንም የለም የሚል ሰው ነው። ግዴታ ደግሞ ይሄንን ለማወቅ ደግሞ ያንን ሰው አጠገቡን ወይም ደግሞ ያ ሰው አጠገባችሁ ሆኖ ሳይሆን እንደዛው በሚሰሩት ቪዲዮ በሚያደርጉት ነገራቶች በሙሉ ያስታውቃል ማለት ነው። አብርሽ ሲበዛ የዋ ነው። ያኔ የሆነ እንትን ነው ያኔ የሆነ አዛኝ ልብ አለው ነው የሚመስለኝ ማለት ነው። ይሄ ደግሞ ዳንኤል በጣም ያኔ ራስ ወዳድ ነው የሚመስለኝ ዝም ብዬ ሳየው ማለት ነው። አሁን ዞሮ ተዛዞሮ ምን ሊላችሁ ፈልጌ ነው? ዞሮ ተዛዞሮ ምን ሊላችሁ ፈልጌ ነው? ሩታና እንዲሁም ደግሞ ዳንኤል ከተጨመሩ ወይም ደግሞ ያንን አባራራችሁ ትላንት ማለት ነው። እሱን ለሚነካህብኝ እሱን እንደዛ ካደረከው ነገና ከነጎዳ ደግሞ እኔ ላይ ምን እንደምታደርግብኝ አላቅም። ስለዚህ እባክህን በአክብሮት ብላ በሩን እየከፈተች ውጣልኝ ለአንድና ለመጨረሻ ጊዜ እባክህን በህይወቴ ዳግመኛ መልሰ እንደትመጣብኝ። እንዲሁም ደግሞ አብርሽን የሚነካ ሰው እኔ አልወድም። ምንም ቢሆን ልጄ አባት ነው መጥፎና እንዲሁም ደግሞ ጥሩ ግዛቶችን አብረን አሳልፈናል። ስለዚህ እባክህን ከዚህ ይበልጥ ሌላ ነገር እንዳወራ አታስገድደኝ እያለችው ስታባይረው አይታን እኔ የምሬን ተጠበቁት የነበረው በእርግጥ ያኔ ይሄ ዳንኤል ይመጣል ብዬ ሳይሆን ሩታ አብርሽን ይቅርታ ትጠይቀዋለች ብዬ ነበር ተጠበቁት ማለት ነው። ምክንያቱም ያ ልጅ ሲሄድ ሩታ አብርሽን ይቅርታ ትጠይቀዋለች ብዬ ነበር ያሰብኩት። ግን እኛ እንዳሰብነው ሳይሆን እንደው ያላሰብነው ነገር ነው የሚመጣብኝ። ያላሰብነው ማለት ነው። እኛ እንደ ትንሽዬ ያልጠራጠርነው ነገር መጣ ማለት ነው። ይሄንን እናንተ ጠርጥራችሁት ነበር እንዴ? ዳንኤል ይመጣልና እንደውም ሩታ ተዳንኤል ትመጣለች ብላችሁ ማለት ነው። እኔ ያልጠበቅኩት የምሬን የጠበቅኩት የነበረው ዛሬ እና ሩታና እንደውም ደግሞ እና አብርሽ አብሮ ይመጣሉ ወይም ደግሞ ሩታ ይቅርታ ስትለው እሱ ደግሞ እምቢ ይላታል ወይም ደግሞ ይቅርታዋን እሺ ብሎ ለሄርሜላ ምንም ነገር ሳያስብላት ወደ ሩታ ይመለስ። ያኔ ይሄንን ነገር ነበር ያኔ ውስጤ ላይ ሲመላለስ የነበረው ማለት ነው። ግን እንደምታዩት ያሰባችሁት ሳይሆን ያላሰባችሁት ነው የሚመጣው። ያሰብነው ሳይሆን ያላሰብነው ቢቃላ ከዛን እኛም ግራ ገባን። አየጉት ሀገር እናንተ አሁን ምንድን ነው የምንለው? ግን ማን ላይ ነው የምንቆጣው? ወይስ ደሞስ ማን ላይ ነው የምንፈርደው ማለት ነው? አንዳንዴ ግራ ይገባችኋል። የሆነ ቪዲዮ በእርግጠኝነት እኔ ግዴታ አይደለም ማን ግዴታ እዩኝ ብሎ አይደለም። እኛ ወደን ፈቅደን ያኒ የነሱ ተከታይ ሆነናል አይደል? ግን ደግሞ አንዳንዴ እኔ ብዙ ጊዜ ምን ላለሁኝ የነሱን ተከታይና የነሱ አድናቂ ከሆናችሁ ዛሬ በመጣው ቪዲዮ ዛሬውን አውሩ። ብዙ ጊዜ እንደዛ ይላለሁኝ። ምክንያቱም ያኒ የሚያሽቃብጥ ሰው ደስ አይለኝም ሲጀምር። እኔም ራሴ ማሽቃበጥ አልወድም ማለት ነው። ዛሬ በመጣው ቪዲዮ ዛሬውን አውሩ። እንዲሁም ደግሞ የሚቀጥለውን ታወሩታላችሁ። ነገር ግን ደግሞ የአንድ ሰው አድናቂ ሆናችሁ አንድን ሰው ደግሞ ጥሩ ነው ብላችሁ ግድፍ አድርጋችሁ ያንን ሰው ማያዝና ወይም ደግሞ ያ ሰው ትክክለኛ ነው ማለት ዘበት ነው። እነሱም ሰው ናቸው፣ ሊሳሳቱ ይችላሉ ብዬ ብዙ ጊዜ እናገራለሁኝ ማለት ነው። ለምን ያኔ አንዳንዴ እኔ ቢሆንስ የሚለው ነገር ማሰብ ተገቢ ነው ብዬ አስባለሁ። አንዳንዴ የስራም ጉዳይ አይደለም የስራ ጉዳይ ስለሆነ ምናልባት ያኔ እነሱም አንዳንዴ ትክክል ላይሆኑ ይችላሉ ማለት ነው። ብዙ ጊዜ ደግሞ ዛሬ በመጣው ዛሬውን አውሮ የሚለው ለዚህው ነው። ምክንያቱም ትላንት ያንን ማን ነው ዳንኤል እንደዛን ዳንኤል ማለት ይሄ ማን ነበር ደስታን ማለት ነው። ደስታን ስታባሪረው ዛሬ የጠበቅኩት የነበረው ከአብርሽ ይመጣሉ ብዬ ነበር የጠበቅኩት። ግን ነገር ግን ደግሞ አልሆነም። ሌላ ሰው መጣ፣ ዳኒ መጣ። ያኔ ያው ከዚህ በፊት አብሮ ስለነበሩ ያንን አክል የሚገርምም ነገር አይደለም። ከዚህም በፊት አብሮ ስላሉ ወይም ደግሞ አብሮ ስለነበሩ ማለት ነው። ከህይወታቸው ከወጣውን ቅርብ ሰዓት ነው እንጂ መጀመሪያም አብሮ ነበሩ። ይሄ ማለት ደግሞ ያኔ ይቀጥላል ማለት ነው። እኛም አለን ኑ እናንተም በፈለጋችሁት ግን ደግሞ ነገሩን እንትን አድርጋችሁ ሁለታቸው አንድ ሆኖ እዚህ ጋር ቢመጡ በጣም ደስ ይል ነበር ማለት ነው። ግን እሱ የሚገኝ ነገር ከሊሆነም ደግሞ ያኔ ፈለጋችሁት መምጣት እኛም ደግሞ እዚህ ጋር አለን ለማየት። ሁላችሁም በያላችሁበት ባርቱ፣ ጠንክሩ። ደግሞ የምር ደስ ይሉኛል አንዳንድ ጊዜ ማለት ነው።
እነዚህ ዩቲዩበሮች ለምን ብትሉ ለራሳቸው ብቻ አይደለም እያደጉት ያሉት ብዙ ልጆች በዙሪያቸውን ይዞ እያደጉ ስለሆነ የምሬን በጣም ነው ደስ የሚሉኝ ማለት ነው። ያኔ አላ አይደል ሀገራችን ላይ ሁላችንም እንደምናውቀው ምን ሰርቼ ቢሆን ያልፍልኝ ነበር ወይም ደግሞ ምን ሰርቼ ካለሁበት ሁኔታ ይቀየር ነበርኩኝ የሚሉ ብዙ ሰዎች አሉ ማለት ነው። ያንን ደግሞ ይህንን የስራ እድል ወይም ደግሞ ይህንን ገንዘብ ማግኛ መንገድ ራሳችን አገኘን ብሎ ብቻቸው አይደለም ደስ የሚሉኝ በዚህ ነው። ምክንያቱም በዙሪያቸው ያሉት ሙስሊም ክርስቲያን ሳይሉ እየተረዳዱ ነው ያሉት ማለት ነው። ይሄ ማለት ደግሞ ደስ የሚያስደርግ ቢሆንም ነገር ግን ይህንን ያክል ህዝብ ይዞ በዚህ ልክ መሆን ትንሽ ይደብራል ብዬ ነው ማስበው። እኔ ያልኩኝ ማለት በነገራችን ላይ እናንተም እንደኔ ትላላችሁ ማለት አይደለም። እናንተም አላችሁት ማለት ደግሞ እኔም እንደናንተ ይላለሁኝ ማለት አይደለም። እንደ መልካችን ሁላ በሚናየው እንዲሁም ደግሞ በሰማነው ነገር እንደ መልካችን ሁላ ሀሳባችንም እንደዛው ሀሳብ አስተያየት መስጣታችን እንደዛ ሊለያይ ይችላል። ግን ይሄ ነገር ደግሞ ይቀጥላል። በቃ ገና አሁን ነገር ጀመራ ማለት ነው። ገና ሀ ብሎ ነገር እየጀመራ ስለሆነ ለማንኛውም ለዚህ ቤት አዲስ የሆነች ሰብስክራይብ አድርጎ ይቅርታ ድምጼ ሰሞኑን ትንሽ እንትን ብለዋል። ለዚህ ቤት አዲስ የሆነች ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ፣ አባራታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ እስቲ የሚቀጥለው አብርሽ እሪ ብሎ ይመጣል ይሁን ወይስ ደግሞ እንደፈለገች ብሎ አይደለም። መጀመሪያውን እንደፈለገሽ ሆኚ ግን ደግሞ እኔ ደስ የማይለኝ እኔ ቤት ወንድ ሲገባ እንዲሁም ደግሞ እኔ ቤት ሆነሽ ከሌላ ወንድ ላይሽ አልፈልግም ነበር ያለው አብርሽ ማለት ነው። አሁንም እንደዛ ብሎ እሪ ብሎ ይመጣል ይመስላችኋል ወይስ ደሞስ አይ እንግዲህስ ብሎ ዝም የሚል ይመስላችኋል? እኔ ግን እሪ ብሎ ነው የሚሄድ የሚመስለኝ። ለማንኛውም ለምታበረታቱኝ በሙሉ አመሰግናለሁኝ። ሌሎቻችሁም ደግሞ ለቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባሮች ከሆናችሁ ላይክ ሼር አድርጉ አበረታቱኝ። አዳዲሶች ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንመጣ ድረስ ወይም ደግሞ ምን ተፈጠረ የሚለው ይዤ እስከሚመጣ ድረስ በያላችሁበት ቸር ቆዩልኝ። አመሰግናለሁ።